በቤተክርስቲያናችን ጉዞ ላይ ብዙ ስርዓቶች አሉ እንደምታውቋቸው። ዘመን ተንተርሰው፣ መናፍቃንን ተንተርሰው፣ የሆነ ፈተና ተንተርሰው፣ መከራን ተንተርሰው፣ ችግርን ተንተርሰው የሚመጡ ስርዓቶች ያጋጥሙናል አሉ። እያንዳንዱ መፍትሄዎች ወይንም ችግሩን ይፈታሉ የሚባሉ ነገሮች የሚመነጩ ከችግር ስለሆነ ማለት ነው። ለምሳሌ አሪዎስ ባይነሳ ኑሮ 325 ዓመተ ምህረትን አናስታውሰውም። 318ቱ ሊቃውን ተሰበሰቡ ብለን ታሪክ አንናገርም። ፍትሐ ነገሥት የሚባለውን መጽሐፍ አናዘክረውም፣ አናስበውም። ጸሎት ሃይማኖት የሚባለውን ጸሎትም አንጸልየውም። በአጠቃላይ ይሄ አመክንዮ የምንለውን በቅዳሴ ላይ የምናዘክረውን እሱንም አናውቀውም። የሰለስቱ ምዕት ቅዳሴንም ደግሞ አናገኘውም። አሪዎስ ችግር ነው። የእሱን ችግር ለመፍታት ግን አባቶቻችን ብዙ ትሩፋቶችን ለእኛ ሰጠውናል። የመቅዶንዮስን ጉዳይ ሲነሳ፣ የንስጥሮስን ጉዳይ ሲነሳ፣ በአጠቃላይ አሁን ታስታውሱ ከሆነ የማቴዎስ ወንጌል የተጻፈበትን መንገድ ስትመለከቱ ያላመኑት አይሁድ ያመኑትን አይሁድ ስላስጨነቋቸው ነው። የማርቆስ ወንጌል የተጻፈውም እንደዛው ነው። የሉቃስ ወንጌልም እንደተጻፈ፣ የዮሐንስ ወንጌልም እንደዛው። ቅዱስ ጳውሎስ አብዛኞቹ መልእክታት የጻፋቸው ቢጻጻውያን እሱ ካስተማረ በኋላ ተመልሰው እየመጡ ያስተማረውን ትምህርት ያበላሹ ስለነበረ እነሱን ለማጽናት ነው። በቤተክርስቲያናችን ያሉ ስርዓቶች እና በጎ ናቸው ብለን የተቀበልናቸው ትውፊቶች ዛሬም ያሉ ባህሎቻችን ሁሉም የሚመነጩት ይገርማቸዋል ከችግሮች ነው። ከችግሮች ይመነጫሉ። ግን ለእኛ የሚሰጡን በረከትና ጸጋ ቀላል አይደለም። ክርስቶስም እንኳ ቢሆን የተወለደውና ሰው የሆነው በምድር የተመላለሱ ከችግር ተነስቶ ነው። ያለበደለ የሰው ልጅ ቢኖር ኖሮ እግዚአብሔር በስጋ አይገለጥም፣ በምድር አይመላለስም፣ ሞትን አይቀምስም፣ ለእኛም ቤዛም አይሆንም ማለት ነው። ስለዚህ ችግር ብዙ ጊዜ መፍትሄዎችን ያመጣል። አሁን የተነሳው ኃጢአትን ወይንም ለመናዘዝ ባሰብን ጊዜ በኦንላይን መናዘዝ እንችላለን ወይ? ቅድም እንዳልኩት ይህም በቤተክርስቲያናችን አሁን የቤተክርስቲያን አንድ የሚጠበቅባት ነገር ምንድን ነው? ሳይንሱ ጋር ከቴክኖሎጂው ጋር ካለው የዓለም ርዕዮት ጋራ ከፖለቲካው ጋራ ከእያንዳንዱ ጉዳይ ላይ ተንተርሰው የሚመጡ ጥያቄዎችና አመለካከቶች አሉ። እነሱን ልጆቿ እንዴት መዋጀት እንዳለባቸው፣ እንዴት መሻገር እንዳለባቸው፣ እንዴት ማለፍ እንዳለባቸው ይበልጥ ደግሞ አብዛኛው ልጆች አሁን በውጭ ዓለም በስራ ምክንያት፣ በስደት ምክንያት፣ በትምህርት ምክንያት፣ በማስተማር በእያንዳንዱ ጉዳይ ላይ ተበትነው ነው ያሉትና እነዚህ ልጆች የምትዋጅበትና የምትሰበስብበት አንድ የምታደርግበት የምታጣምርበትና ትመራበት የራሷ የሆነውን ካሪኩለም በልዩነት የላትም። ለሱ ገና ቤተክርስቲያኒቱ ቁጭ ብላ መምከር፣ መያዝ፣ ማዘከር በዚህ እውነት ለመናገር የአርመን ቤተክርስቲያን ውጭ ያሉ ልጆቿን የምትይዝበት፣ የሶሪያ ቤተክርስቲያንም ቢሆን በጦርነትም እየደቀቀችን ቢሆን ውጭ ያሉ ልጆቿን እንዳይርቁባት የምትፈልግበት ሲስተም ቀላል አይደለም። የግብፅ ቤተክርስቲያን እንደውም ከሁሉም ትበልጣለች። በጣም ልዩ ናት። እዛው ካለው ሴሯ፣ እዛው ካለው ግንኙነቷ፣ እዛው ካለው መስመሯ ይልቅ ውጭ ያለው መስመሯ በጣም የጠነከረ የሚፈራ የምታፈርና የሚከበር ነው። የኢትዮጵያ ቤተክርስቲያን እውነት ለመናገር እስካሁን ድረስ ባለችው ጉዞዋ መዋቅሩን እያልኩኝ ነው፣ መሆኑን እያልኩ አይደለም። በጣም የበረታ የጠነከረ ሊፈራና ሊከበር የሚችል አይደለም። ያው ምዕመናን ጠንካሮች ስለሆኑ ከዚህም ሲሄዱ ሴታቸውን ባህላቸውን ለማስተላለፍ ጠንክረው ይበልጥ ደግሞ ብቸኝነት ሲመጣ ከእግዚአብሔር ጋር መላመድ መገናኘት የሚፈጥረው በጎ ስሜት ስላለ ከነ ሃይማኖታቸው ከነ ወዛቸው አሉ እንጂ መዋቅሩ በትክክል ኃላፊነት ሰጥቶ ግርዶሽ ናቸው፣ ጥላ ከለላ ናቸው፣ አይዟችሁ ላበረቷቸው አይደለም። ያ አይነት ድክመት አለ። ያ ማለት መዋቅር ሀገረ ስብከት ምናምን የለም እያልኩኝ አይደለም። ግን በትክክል ለምሳሌ ውጭ ያሉ ወንድሞቻችን እንዴት ይቁረቡ፣ እንዴት ንስሐ ይቀበሉ፣ እንዴት መምህረ ንስሐ ያገኙ፣ እንዴት ነው በዓለም ማክበር ያለባቸው፣ እንዴት ነው ሰንበትን ማክበር ያለባቸው የሚለው ነገር በደንብ አሁን ግሎባላይዜሽን በጣም እየሰፋ በሄደ ቁጥር ዓለም አንዱ ከአንዱ ጋር ተጋብቶ ተላምዶ ተዋዶ እና ተዛምዶ መኖሩ የማይቀር ነገር ነው አሁንም ያለ ስለሆነ ያንን በትክክል ሊያሳይ ሊያስረዳ የሚችል ጉዳይ ማዘጋጀት አሁን የቤተክርስቲያኒቷ ድርሻ ነው ሊሆን የሚችለው። እሱ እንግዲህ በጋራ ርብርብ ማድረግ መፍትሄ እንዲሰጥ መጠየቅ ያስፈልጋል። አሁን ከተነሳው ጥያቄ ጋር ያለን ቆይታ ሳይ አሁን ንስሐ መግባት አሁን በውጭ ያሉ ወንድሞቻችን አንድ ችግር ነው።
ሰው በደል ሊሰራ ይችላል። እውነት ነው። ልክ እንደ ነጭ ልብስ ያለን አንዴ ብናድፍ፣ አንዴ የምንነጻ፣ አንዴ ጥቁር ቀለም ሲያስገቡብን ጥቁሩን ቀለም የምንሰር፣ ቀዩ ሲያስገቡን ቀዩ የምንካፈል፣ ነጭም ሲሆን ደግሞ ነጭ፣ እንደዛ ነው ባህሪያችን እና ከዚህ የተነሳ እንዴት እንሁን? መግባት እንችላለን ወይንስ አንችልም? በመጀመሪያ አንድ መምህረ ንስሐ ፊት ለፊት ሆኖ ኃጢአትን መናዘዝ ለምን ያስፈልገው የሚለውን እንመልከት። አንድ በደለኛ ሰው ኃጢአቱን ተሸክሞ በደለኛ ሆኖ ፈጣሪ ይቅር ይለኛልና በካህኑ በኩል ይታረቀኛል ብሎ ወደ ካህኑ ሲቀርብ ቀጥታ እግዚአብሔር ፊት እንደሚቀርብ ነው የሚያምነው። በስልክ ደውሎ ኦንላይን ሆኖ ኃጢአቱን የሚናገርበት ስሜትና ፊት ለፊት ሆኖ የሚናገርበት ስሜት አንድ አይደለም። በዛውም ላይ ንስሐ የሚጀምረው በመጾምና በመጸለይ አይደለም፣ በሚያርድ በሚያንቀጠቅጥ ግርማ ሞገስ ባለው በካህኑ ፊት መቆም ጭምር ነው። ምክንያቱም ይህ ሰው በኋለኛው ሰዓት በጌታው ፊት የሚቆም ነው። በጌታው ፊት ለመቆም ጽድቅም ሰርቶ በደልም በጌታው ፊት የሚቆመው የሚያደርገው ልምምዱ የሚጀምረው በመምህረ ንስሐ ፊት በመቆሙ ነው። ለምሳሌ እኛ እንጾማለን አይደል? ለምን ነው የምንጾመው? በኋለኛው ሰዓት እኮ ሳንበላ የምንኖርበት ዘመን ስላለ ነው። ዛሬ ሲደክመንም ሳይደክመንም የሆነ ሰዓት እየለየት እናመሰግናለን። ለምን ነው የምናመሰግነው? ስናመሰግን የምንኖርበት ዘመን ስላለ ለዛ ትሬኒንግ ልምምድ ነው። ይሄኛውንም ማሰብ ያለብን በዛ ልክ ነው። በእግዚአብሔር ፊት የምንቆም ነን እኛ። ስለዚህ ያን ቁመት ደግሞ ልምምድ የምናደርገው በካህኑ ፊት ነው። ልምምድ ያላደረገ ተጫዋች ሜዳ ላይ እንደማይሰለፈው የልምምዱን ኳሊቲ እና ስኬል ያላለፈ ሰው የሆነ በህዝብ ፊት እንደማይቀርበው የሆነ ፉክክር እንደማያደርገው ሁሉ እዚህኛው የምናደርገው ልምምድም በእግዚአብሔር ፊት ለምንቆመው አንድ ልምምድ ነው። ይህንን መሰረትና ታሳቢ ያደርጋል ቤተክርስቲያኒቱ። አንድ በደለኛ ሰው፣ አንድ ኃጢአት የሰራ ሰው ሂዶ በካህኑ ፊት መቅረብ አለበት ብላ የምታስበው መምህረ ንስሐ በሌለበት ስፍራ፣ ለምሳሌ ከሆነ ቦታ ወደ ሆነ ቦታ፣ ለምሳሌ አዲስ አበባ ያለ ሰው ወደ ናዝሬት ቢሄድ መምህረ ንስሐ ሊቀይር ይችላል። ይህንን ቤተክርስቲያኒቱ የወሰነችበትና ያደረገችበት በፍናግስት ያጸደቀችው ምንድን ነው? ሰው ሁሌም በደል ሊሰራ ይችላል፣ ሊወድቅ ይችላል፣ ሊሰናክል ይችላል። ግን ሲወድቅ የሚያነሳው፣ ሲሰበር የሚጠግነው፣ አይዞ በርታ ብሎ መንገድ የሚያሳየው አባት ስለሚያስፈልገው ነው። ይህን ስንመለከት በኦንላይን እና በርቀት የምናገኘው ጸጋና በፊት ያለውን ስናነጻጽረው ትክክል ሊሆን አይችልም። ስለዚህ አንደኛ ጸጸታችንን፣ እግዚአብሔር ፊት መቆማችንን በትክክል ደግሞ ይሄ ፊታችንን አሳይተን እግዚአብሔር ፊት የምንገለጥበት ዓለም ስለሆነ ከዚህ የተነሳ ቤተክርስቲያኒቱ ያን ወስናለች። ታዲያ መምህረ ንስሐ በሌለበት፣ ካህን በሌለበት፣ እኔ ብቻ ለምሳሌ በአንድ ስቴት ብቻዬን ብኖር ቤተክርስቲያን የለም፣ የማገኛቸው ምዕመናን የሉም፣ ግን በደል ልሰራ እችላለሁ፣ ኦርቶዶክስ ነኝ፣ እንዴት ማድረግ አለብኝ ከተባለ የመጨረሻ አማራጭና መፍትሄ ሊሆን የሚችለው ይሄ ነው። እንዲያው ከነነፍሳችን እንሞት ከነበደላችን እንሞት በላ ቤተክርስቲያንም አትወስንም። በናችን ላይ እንደዚህ አይነት ጉዳዮች በህሊና ሊቃውንት የሚወሰኑ ናቸው። ሲኖዶስ ያልደረሰባቸው፣ ገና ያላያቸው፣ ገና ሙቀቱ ያልደረሳቸው ከሆነ እንደዚህ አይነት ጉዳዮች በመምህረ ንስሐ ይወሰናሉ፣ በሊቃውንት ይወሰናሉ። መምህረ ንስሐውን አናግሮ አይ በደል ልስማ፣ በእኔ ፊት እንዳለ አስብ፣ እሱን ተረዳ፣ በትክክል ይህን የምታምን ከሆነ ንስሐ ልቀበልህና ቀኑና ልስጥ፣ ሱባኤ ልስጥ ብሎ መምህረ ንስሐው የሚፈቅድለትና የሚወስንለት ከሆነ ማድረግ ይችላል። አይ ግን ቤቱ ቁጭ ብሎ ቤተክርስቲያን ቤት ስለደበረው፣ ግን ደግሞ ኃጢአት ስለሰራ አእምሮውን ከነሳውና እዚሁ ባለውበት ስጠኝ ብሎ የሚያስብና ያን መላምት ገንዘብ የሚያደርግ ካለ ግን እሱ ትክክል አይደለም። ቤተክርስቲያኒቱ በሩን የዘጋችው ለዛ ነው እንጂ አስጨናቂ አስቸጋሪ። ስጋው ደግሞ እኮ የሚሰጠው ለቤተ መቅደስ ነው። ከቤተ መቅደስ ውስጥ አይሰጥም ነው። ግን ለሞት የደረሰ በጣም የታመመ ሰው ካለ እኮ ቤተክርስቲያኒቱ ወስዳ ከሰው ቤትም ስጋው ደግሞ ታቀበላለች አይደል? እንደዛ ነው። ለምሳሌ ጥምቀት ተወስኗል። ያመነ የተጠመቀ ይድናል። በቃ ካህን ባለበት የሆነ ስራ ባለበት ያለበት ስርዓቱ እንደዛ ነው። አፈጻጸሙ ህጉ እንደዛ ነው። ግን ካህን በሌለበት ጭንቅ ባለበት ስፍራ ከሆነና ይህ ሰው ግን በሃይማኖቱና በክርስትናው ስለተቀበለው እውነት በአሕዛብ ተላልፎ የሚሰጥ ከሆነ ግን ያ ከሱ የፈሰሰው ደም ራሱን ያጠምቀዋል፣ እንደ ጥምቀት ይቆጠርለታል። ደመ ሰማያዊት ቤተክርስቲያን ታምናለች። እንደዚህ አይነት ውሳኔ የሚወሰን ግን በጭንቅ ሰዓት አልቻል ባለ ጊዜ የሚደረግ ነውና መምህረ ንስሐ በሌለበት ቤተክርስቲያን በራቀችበት ቦታ ላይ የሚደረግ እና የሚኖር ሰው ካለ ግን ቤተክርስቲያኒቱ በዚህኛው ንስሐ ቢፈጸም ትከለክላለች የሚል እምነትም ሀሳብ የሚለኝ
እንዳጠቃላይ የማጠቃለያ መልእክት ሊሆን የሚችለው ምንድነው? እንግዲህ ይህንን የማጠቃለያ መልእክት እውነት ለመናገር የኔታ በመካከላችን ተገኝተው እሳቸው ቢያደማድሙትና የመጨረሻውን ሀሳብ ቢሰጡ እኔም መስማቴ እንደ እድለኝነት እቆጥረዋለሁ። ለሁላችንም ለጉባኤያችንም ጥሩ ነበረ። ግን ያው እንደምታውቁት እዚህ እኛ ጋር ያው ኔትወርክ አንድ የወጣ ገባ ነው፣ ቋሚ የሆነ ኔትወርክ ፍሰት የለምና ከዛም የተነሳ ሊሆን ይችላል። እንዳጠቃላይ ግን የኛ እና የእናንተ ቤተክርስቲያን የሁላችን ቤተክርስቲያን አሁን በፈተና ውስጥ ነው ያለችው። አሁን በማማጥ ውስጥ ነው ያለችው። መድኃኔዓለም ክርስቶስ መጥቶ ራሱ እስኪያገላግላት ድረስ አሁን ነፍሰ ጡር ናት ያለች እና ነፍሰ ጡር ደግሞ እንደምታስታውሷት በባህሏ ብዙ ነገር ያምራታል፣ ብዙ ነገር ያምራታል። ይህንን አምጡልኝ፣ ይህንን አምጣልኝ፣ ይህንን አድርግልኝ፣ ይህንን ስራልኝ፣ ይህ አማረኝ የማለት ባህሪ ያላት ነፍሰ ጡር ናት። አሁን በዚች ቤተክርስቲያን ውስጥ ነው የምንኖረው እኛ እና ብዙ ነገር ያስፈልገናል። በማማጥ ላይ ያለች ቤተክርስቲያን እንደመሆኗ መጠን ከምጧ አስቀድሞ የምጡ ዘመን ታውቁታላችሁ፣ ማቴዎስ ወንጌል ምዕራፍ 24 ላይ ተቀመጠው። ስለዚህ ብዙም ያስፈልጋታለች ቤተክርስቲያን። ጾም ያስፈልጋታል፣ ልንጾምላት ይገባል። ጸሎት ያስፈልጋታል፣ ልንጸልይላት ይገባል፣ ልንሰግድላት ይገባል። አሁን ያለው ፈተና የፕሮቴስታንቱ እንቅስቃሴ፣ የእስልምናው እንቅስቃሴ፣ አይኑን ያፈጠጠው የሴኩላሩ ዓለም እንቅስቃሴ እንዲሁም እንደ ሀገር ስንመለከት ደግሞ እያደገ ሄደው የፖለቲካ ጠባሳ ቤተክርስቲያኒቱ ላይ የሚያሳርፈው ቁስል ቀላል አይደለም፣ ቁስል አይደለም እና ሁሉ በራሱ ልክ መስራት ይፈልጋል። ቤተክርስቲያኒቱን በራሱ ብሔር መለካት ይፈልጋል፣ በራሱ ቋንቋ መወሰድ ይፈልጋል። የሆነ ንጥቂያ ማዕድ ታውቃላችሁ፣ ማዕድ ላይ እንጀራ ይቀርብና ማዕድ ላይ የከበቡ ሰዎች ያችን እንጀራ ሁሉም ይናጠቋታል፣ ሁሉም በዛ ይቆርስላታል፣ ብዙም ይቀር ሁሉም በዛ ይቆርስ። ቤተክርስቲያኒቷን ማዕድ ላይ ያለች እንጀራ ነው መስሎ በጣም ተናጣቂዎች የበዙባት፣ ሁሉም በራሱ ስሜት በራሱ ፍላጎት ከራሱ ጥቅም አንጻር ብቻ የሚወስድበት ዘመን ያለው እና በዚህ ዘመን ደግሞ እንዲህ ስለ ቤተክርስቲያን፣ እንዲህ ስለ ሕይወት፣ እንዲህ ስለ በጎነት ከሩቅም ከቅርብም ዘመኑ ባመጣው ጉዳይ ተሰባስቦ መነጋገሩ፣ መመካከሩ፣ በአንድ ሀሳብ በአንድ ልብ መጽናቱና መቆሙ እውነት ለመናገር ለመኖር መንግሥተ ሰማያት ምሳሌ ማረቦንም ይሆናልና በዚህ ታላቅ ጉባኤ እኔ ማልገባ ሲሆን እንድገኝ ስለጋበዛችሁኝ በዚሁ አጋጣሚ እያመሰገንኩኝ፣ እያንዳንዳችን የራሳችን ሕይወት አለን፣ ዓላማ አለን፣ ጉዞ አለን። የሚበልጠው ግን ቤተክርስቲያንና እግዚአብሔር ሀሳብ ነውና በእሱ ጸንተን መንግስቱን እንድንወርስ አምላካችን እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን።